አንተን አምኜ እንጂ ዙሩን ያከረርኩት ነገሩን በልክ አረገው ነበር። እኔን እመኝኝ፣ ምንም አያሳስብሽ አቶ በቃሉ። አሁን መሄድ ትችላለህ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁ ስል በትህትና ጋብዛችኋለሁ። ለምታበረታችሁኝ አመሰግናለሁ። እንግዲህ ወይዘሮ ባዩሽ አሁን ደግሞ ከዚህ በፊት ያረገችውና ያጠፋችው ጓደኛዋን የከዳቻት በከዳችበት ሳይጸጽታት ምንም ነገር ሳይመስላት ዛሬም ሌላ አዲስ ዙር ይዛለች። እንደውም ባልደረባዋ አቶ በቃሉን ይዛ እንግዲህ አሁንም በወይዘሮ ባዩሽ ላይ በስራዋ በተለይ ደግሞ በቢዝነሳቸው ላይ እንዲከስሩና በቃ ጥቅም ውጭ ወይንም ደግሞ ከቢዝነስ ከስራ ውጭ እንዲሆኑ ወጥረሽ ያዥልኝ በማለት እኔ ደግሞ በገንዘብ አግዝሻለሁ በማለት እንግዲህ ታቶ በቃሉ ጋር ቃል እየተገባባች ግን ወይዘሮ ባዩሽ ቁጭ ብላ ነገሯን ትታሴር አቶ በቃሉ ተመልሶ ይመጣና አረፍ ሲል ወይዘሮ ባዩሽም ምንድነው ሰው አለው የለውም ብለህ እኮ መጠየቅ ነበረብህ ትለዋለች። ሰው እንደሌለው እርግጠኛ ነኝ ኤው እና ስላት ስትለው ኤውልሽ ጊዜ የለኝም እውነቱን ነግሬሽ ሊሄድ ብዬ ነው የመጣሁት። ድንብላልዬ እንግዲህ ላይጠግን አይሰብርም እንደሚለው ተምቹዬ እርግቤ ያጣውን ነገር እንደውም በተሻለና ደስ በሚል መልኩ ከምንም ነፃ በሆነ መልኩ በአሁኑ ሰዓት እንግዲህ ድንብላልዬን አግኝቷን። ድንብላልዬ ንጹሕ ፍቅር ያላትና እንደዚሁም ደግሞ አዛኝ የዋህ ለአንዳችም ጥቅም ያልቀረበችው አሳዝኗት ወደ እሱ የተጠጋችው ነች። አኳኋኑ ከዚህ በፊት የነበረውና ዛሬ ላይ ደግሞ ያለበትን ነገር ስታይ ድንብላል በጣም ተምቹ አሳዝኗታል። እንግዲህ እየሰረቀች ተወይዘሮ ሜላት እየሰረቀች እየተደበቀች ለተምቹ ምግብ ትወስድለታለች። ከዛም ወይዘሮ ሜላንት ለማን ነው ወዴት ነው የሄድሽው ስትላት አንገቴ ላይ ካራት ታሳድፍ ያለች እንጂ የፈለገው ነገር ቢሆን አልናገርም። የፈለገው ነገር ከሰፈለግሽ ከስራዬ አባርኝ እንጂ የፈለገው ነገር ቢሆን አልናገርም ብላ እንግዲህ ከምታደርገው ነገርም አልተቆጠበችም። እና ዛሬም እንደተለመደው እንግዲህ ሳህኗን ቋጥራ ያለምንም ነገርና ያለምንም ፍራቻ ሳህኗን ቋጥራ ወደ ተምቹ ጋር ጉዞዋን ስታደርግ ይሁንና ከቤት በሩን ስከፍት ተማማ ወይንም ታስቴር ጋር ፊት ለፊት ትገጣጠማለች። አስቴርም ታስቴር ይልቅ ድንብላለች እየነች እየደነገጠችው እንዴ ምንድን ነው ትየት መጣሁ ማማ ስተህ እንዴ ምን ይወስ ነው ከዙኗ ግን እሷ ሳህኗን ይዛ ልኬር ስትል ስለገጠማት ነው ደንግጣ ነው ማለት ነው። እና መሆንሽ ነው ምንድነው? እሷም ትየት መጣሁ በማለት ድንጋጤ ውስጥ ገባች። ይሁንና በመጨረሻ ግን ለተምቹዬ ይዛለት ሄዳለች። ምናልባት ድንብላል መጨረሻ ላይ አደጋ ሊያጋጥማት ይችላል። ምክንያቱም በአሁኑ ሰዓት እንግዲህ ወይዘሮ ሜላንትን ተጠራጥራታለች ታየችው። በሌላ በኩል ደግሞ እንግዲህ የእርግብ ፍቅረኛ እስከሆነ ድረስ አብሮ የሰረቀ ነው የሚመስላቸው። በሌላ በኩል ደግሞ ከአሲር ጋርም አልተገናኙም። ይሄ ለተምቹ እናም እንዲሁም ለድንብላል መልካም ነገር እንደማይሆን እርግጠኛ ይመስለኛል። እና በአሁኑ ሰዓት እንግዲህ ተምቹ ሁሉ ነገሬን አጣሁት፣ እርግብን እንዳጣሁ ሳቄንም ሁሉንም ነገር ያጣሁት መስሎ ነበር፣ ለካ ግን ምንም ይዛብኝ አልሄደችም ሲላት ድንብላልዬም ትናንትናን ወደኋላ ሳይሆን ዛሬን ወደፊት ነው፣ ከትናንትና ዛሬ ነው የተሻለው። ስለዚህ ወደኋላ ሳይሆን መመልከት ያለብህ ወደፊት ነው እያለች ታጽናኗለች። በመጨረሻም ይሸኛታል፣ እጇን ይስማታል። ያንን ግን የሳመባትን እጇን ወደ አንገቶቿ ስር ነው ያመጣችው እና አሁን ላይ ድንብላል ላይ ተተምቹ ፍቅር ይዟታል። በቃ ኦልሬዲ ያስታውቅባታል፣ እያመሰከረባት ነው። እንደዚሁም ደግሞ ወደ ቤት ተመልሳ መታ አልተኛችም፣ ቁጭ ብላ በሀሳብ ጭልጥ ብላለች። እያወጣች እያወረደች እያወጣች እያወረደች እያውጠነጠነች ነበር።
እና ግራ የተጋባችውና መላይ ጠፋት ወይዘሮ ሜላት ወደ እሷ ሄዳ ጥያቄ ስታደርግላት እንግዲህ ወይዘሮ ሜላት ተወንድ ጋር የዋልሽ ትመስያለሽ፣ ቤተሰብሽ የታመመብሽ ሆኖ ለቤተሰብሽ አስበሽ ሳይሆን ከሌላ ፍቅር ይዞሽ ይመስለኛል። ለማንኛውም እኔ ቤቴ ውስጥ የከሌ ሰራተኛ ወይንም የሜላት ሰራተኛ አረገዘች እንዲባል ስለማልፈልግ ትላታለች። ውይ አቡዬ አባቴ አሬ ቅሪ በሉ በማለት እንግዲህ ድንብላልዬም ትላታለች። ወይዘሮ ሜላትም እውነትሽን ከሆነ ደግ በማለት ነው እንግዲህ የምትላት። ግን ትክክለኛ ድንብላል ከተምቹ ፍቅር ይዟታል። አይኗም ሁሉ ነገሯ ያመሰክርባታል። እቤት ውስጥም ቁጭ ብላ እንቅልፍ አልወስድ ብሏታል። እና አሁን ላይ ያለምንም ነገር እንግዲህ ተምቹን ውሃ ለምና ጸጉሩን እስከ ማጠብ ድረስ ደርሳለች። እንደዚያውም ደግሞ እንደ ልጅነት መንቦጫረቅ ድረስ ደርሳ ያንን የነበረውን መከፋትና የነበረውን ሐዘኑን ወደ ደስታ እየቀየረችለት በአሁኑ ሰዓት እንግዲህ በንጹህና በንጹህ ፍቅር ድንብላል የተምቹን ፍቅር መልሳለታለች። ሳቁንም መልሳለታለች። ሁሉን ነገር መልሳለታለች። እንግዲህ እስካሁን ድረስ ሊያልተመለሰለት አሲር ነው። የኋላ ኩበት የሆኑ የቀረው አሲር ነው እንጂ ተምቹ በአንድም በሌላም አሁን ላይ ባለበት የተሻለ ነገር ነው። ምክንያቱም ቢያንስ ምግብ እየበላ ነው። ምግብ እንኳን አቶ የነበረ ልጅ እንደዛ የሆነ ልጅ ያ ሁሉ ነገሩ ያስጠላው አቧራ ላይ ተቀምጦ ሲያጭስ የነበረ ልጅ ዛሬ ከዛ ውስጥ እንዲወጣ ህይወት እንደገና እንዲቀጥል ወደፊት እንዲሻል በቃ ድንብላልን ምን ድረሳት እያደረገችው እያለችው እንግዲህ ድንብላልዬ ነች። ማነው እርግብ እንድረሳት እያደረገችው ያለችው ድንብላልዬ ነች። የሚያሳዝነው አሲር ነው እንግዲህ የሚያስረሳው ያጣው አሲርዬ ብቻ ነው። እንግዲህ ለምን አቅፈሽ ሰላም አትይኝም ወይ አቅፈሽ ሰላም አትይኝም ወይ ስትል አስቱዬ ምን ያው በእጄ ሳህን ስለያዝኩ እቃ ስለያዝኩ ነው እጄ ስለያዝኩ ነው። ለመሆኑ ደጉሎ አድረዋል ትላለች ድንብላልዬ። በጣም ተደነጋግጣለች። ደግሞ የሚያስታውቁባት የራሷ ድንጋጤ ነው። አዎ ደግ ነኝ ይመስገን። እና የት እየሄድሽ ነበር? የትም እዚሁ ነኝ። የትም በማለት እንግዲህ መላው ጠፍቷታል። መሬት ተሰንጥቃ ብትጫት በአሁኑ ሰዓት እንግዲህ ድንብላልዬ ደስ ይላታል። እንግዲህ ድንብላልዬ ማይ ምንም አይደለም ብላ ወደኋላ መመለስም አልፈለገችም። የትም አልሄድም ልሄድ ነበር ወይ ምንድን ነው እያለ ግራ ተጋብታ አስቱንም ግራ እያጋባቻት ነበረ። ግን በመጨረሻ ምንድን ነው ደሞስ የምን ሳህን ነው ያልሽው ትላታለች አስቱ። ይሁንና ድንብላልዬ ሳህን አረ የምን ሳህን አረ እኔ ሳህን አልያዝኩም። የምን ሳህን አልያዝኩም እንዴ ድንብላል በእጅሽ ያሻለ ምንድን ነው? ሳህን አይደለም እንዴ? ሳህን አይደለም እንዴ? አስቱ የኔ ነገር ያንን ነው እንደሚሉት። አይ የኔ ነገር እረስቻለሁ። የኔ ነገር አይ እረስቻለሁ። እንዴ እንዴት ትረሻለሽ? እንዴት ነው የምረሽው? ድንብላል እንዴት ነው የምረሽው? እጅ የተያዘ ነገር ይረሳል እንዴ? እንዴት ነው የምረሽው? በእጅ የተያዘ ነገር ይረሳል እንዴ? ውይ ማማ ድንገት መቶ እኮ ቀልቤን ገፈፉት። ውይ ማማ ድንገት መቶ በቃ ቀልቤን እኮ ገፈፉት። ውይ የኔ ልጅ በጣም ይቅርታ አስደነገኩሽ። አረ ምን ቦጣው እናቴ ምን ቦጣው አንበጣው። ግን ወዴት ነበረ የምትሄጂው ብላ አስቱዬ ጥያቄ ትታቀርብላት። እኔማ ያው እረፍት ስላገኘው እየታመመ ሰው ልጠይቅ ነበር። እንግዲህ የድንብላልን ድፍረት አስቡልኝ። የሰው ቤት ሰራተኛ ሆና አዲስ አበባ ላይ እንግዲህ ተሰሞን እንኳን ካያችሁ 4 ካልሰረቀች ምናምን እያለች ምግብ እንኳን ለራሳቸው የማያስበሉ አሉ። ግን ይሄ ድንብላል ትክክለኛ ያልሆነ ነው የማይመስል ነገር ነው። ምክንያቱም እንደዚህ ያለ የለም እና ምግብ እንኳን የማያስበሉ ናቸው። በአሁኑ በተለይ ኢትዮጵያ ያሉ አሰሪዎች ወይንም እንደነ መዳም ብንል ክፉዎች ናቸው ኢትዮጵያዎች። ግን እሷ አሁን እረፍት ስላገኘው ፈትፈታ አድርጌ የታመመ ሰው ልጠይቅ ነበር ትላለች። እረፍት ስላገኘው የታመመ ሰው ልጠይቅ ነበር፣ ግን እርስዎ ተመጡ
አልፈልግም፣ አልሄድም፣ እቀራለሁ፣ በቃ እቀራለሁ። ለእርሶ ቡናና ሻይ ላለሁ አልሄድም። ለምን ትቀሪያለሽ? ውይ እማማ መቼም እርስዎን ብቻውን ትቼዎት አልሄድም። መቼም እማማን እርስዎን ትቼዎት አልሄድም። እንዴ ለምን ትቀሪያለሽ? ቃሉ እኮ ብታመም አልጠየቃችሁኝም ነው የሚለው። ብታመም አልጠየቃችሁኝም፣ ብታሰር ዋስ አልሆናችሁኝም ነው የሚለው። እናማ ለምን ትቀሪያለሽ የኔ ልጅ ትላለች። የምን ቃል ነው ማማ? የምን ቃል ነው እንዴ? የዝጌሩ ቃል ነው። የዝጌሩ ቃል ነው። የዝጌሩ ቃል ነው ይልስ ካዳ እንዴ? አብሬሽ የታመመን ሰው እግዚአብሔር ይማርህ ማለት አብሬሽ እጅ ሲገባኝ ላስቀርሽማ አልፈልግም። ሲሆን አብሬሽ እጅ የታመመውን እግዚአብሔር ይማርህ ማለት ሲገባኝ አንቺን ላስቀርሽ አልችልም። ስለዚህ ሄደሽ መጠየቅ አለብሽ። በቃ አለብሽ እያሉኝ ነው እማማ ትላለች። አይ አሁን አላስቀርሽም። በይ ለኔ ብለሽ መቅረት የለብሽም። እኔ ምንም አልሆንም። ቶሎ ሄድሽ ቶሎ ተመለሽ። ባይሆን ሜላንት ትመጣ እንዳጮህብሽ ቶሎ ተመለሽ። አዎ ሜላንት ስመጣ እንዳጮህብሽ ቶሎ ሄድሽ ቶሎ ተመለሽ አሏት። እንግዲህ ሜላንት ያው ትጮኻለች፣ ግን ያን ያህል እንደሚባለው አይደለችም። ግን እንድድል ሆኖ ትጮኻለች ነው የሚባለው። ሜላንት ግን ላመነችበት እና የወደደችው ላይ በጣም የዋህና ደግ ሴት እንደሆነች አይተናታል። ግን ያው ቶሎ ነገር አይዘልቃትም፣ ቶሎ አትሰማም እንጂ ማግዶ ትፈጀዋለች እንጂ ያን ያህል ክፉ አይደለችም። ግን አስቱዬ ሜላንት ስመጣ እንዳጮህብሽ፣ ባይሆን ቶሎ ሄደሽ ቶሎ ተመለሽ። አዎ ቶሎ ተመለሽ፣ ቶሎ ሄደሽ እንደዛ ይሻላል እማማ። አዎ እንደዛ ይሻላል። እሺ በቃ እማማ እሺ። አቡዬ አባቴ ይስጡልኝ፣ አመሰግናለሁ። አሁን አረፍ ይበሉ፣ እኔም አጉርሸው ልምጣ። እሺ ችግር የለውም። የሚያሳዝነው ነገር ግን ለታመመም ሰው ሳይሆን በፍቅር ለተሰበረ ሰው መሆኑ ነው። እና ልቡ ቆሟል። ልቡ የቆመበት የቆመ አይታይም እንደሚባለው እንግዲህ ድንበላልዬ ቀልቧ ግፈፍ ብሎ ነበረ። ይሁንና አስቱ ደግሞ ተረዳቻት። በቃ ሂጂ ስትላት በቃ አቡዬ አባቴ ይስጡልኝ፣ እኔም ቶሎ ጎረስ አድርጌው ልምጣ፣ አንቱም አረፍ ብለው ጠብቁኝ ትልና ለተምቹዬ ይዛለት ትበራለች። እንግዲህ አዝራን የምታፈቅረው ፂ ነበረች። አዝራ ደግሞ ፂን አያፈቅራትም። እሷ ግን በግር በፈረስ የምትፈልገው የወደፊት ባሌ የልጆች አባቴ አድርገዋለሁ፣ አዳሜን ሆኖ ለዘላለም አብሬ እኖረዋለሁ ብላ በጉጉት የምትጠብቀው አዝራን ሀንቾ መጥታ ላፍ አድርጋታለች። ሌትም ቀንም የሚያስላላት በመላ አስራቱ ውስጥ በመላ አክላት ውስጥ እየፈሰሰችው ፂሳኮን ሀንቾዬ ሆናለች። እናማ በአሁኑ ሰዓት እንግዲህ ፂ አብዳለች። ፂን ደግሞ እንዳቅሟ ሌላ አፍቃሪ ነበራት። ግን እኛ በተለይ ደግሞ እኛ ሴቶች አብዛኛው ማንኛውም ሰው የሚያፈቅረን ሳይሆን የማያፈቅረን እኛ እናፈቅረውና እንከተለዋለን። እሱ ስለማያፈቅረን እሱ ወደፊት ይሄዳል። እኛ ዝም ብለን እሱን በማየት እድሜያችን እንጨርሳለን። እናማ እንዴት ነሽ ፂ ይላታል። ምን አገባ አረቴ እንደዛ አይባልም። እና እንዴት ነው የሚባለው? ደህና ትትሆነም ደህና ነኝ፣ ደህና ባይኮን እንኳን ደህና ነኝ ነው የሚባለው እንጂ እንደዛ አይባልም ይላታል። ግን በሌላ በኩል አዝራ ስትከተለው አልፈልግሽም፣ የራስሽ ጉዳይ ነው ያላት። ይሄኛው ግን በክብርና በትትና በፍቅር ከልቡ በመነጨ ፍቅር ነው የሚወዳትም የሚያፈቅራትም። ደህና ብኮኝም ደህና ትሆንሽ ደህና ነኝ፣ ደህና እንኳን ባኮኝ ደህና ነኝ ነው የምትይው እንጂ እንደዛ አይባልም ይላታል። ለምን ብዬ ነው እንደዛ እምለው? ለምን ብዬ ነው እንደዛ እምለው ትላለች። ከዛ በኋላ ሰላምታ እኮ የእግዚአብሔር ነው ለአንቺ ወይንም የኔ ወይንም የሌላኛው ሳይሆን ሰላምታ የእግዚአብሔር ነው። በቃ ሰላምታ የእግዚአብሔር ነው። ስለዚህ
የእግዚአብሔርን ሰላምታ በትህትናና በስነ ስርዓት ማለት አለብሽ እንጂ ለማንም ምንም ብለሽ አይደለም። ሰላምታ የእግዚአብሔር ነው። እንደዚህ ብሎ ሲላት እንግዲህ እግዚአብሔር ራሱ እንዳንተ ያለውን ሰላምታ ለምን አልተቀበልሽም ብሎ ይቀየመኝ አይመስለኝም። በቃ እግዚአብሔር ራሱ እንዳንተ ያለውን ሰላምታ አልተቀበልሽም ብሎ አይቀየመኝም። እንዴት ነው የማይቀየምሽ ይላታል። እንዴ ለምን ይቀየማል? እኔም እኮ የእሱ ፍጡር ነኝ። እኔ ጉዳይ ደግሞ እሱን ያሳስበዋል፣ ፈጣሪን ያሳስበዋል። እኔም የእሱ ፍጡር ነኝ በማለት ይላታል። ኧረ እባክህ የእሱ ፍጥረት ነህ እንዴ? የእሱ ፍጥረት ነህ እንዴ? እና ሀደ ማን ፍጥረት ነኝ? እኔ እኮ አንዱ ሸክላ ሰሪ በሰው ምስል ሰርቶ ለቤተሰቦችህ ጊፍት የሰጣቸው መስሎኝ ነበር። በቃ ለቤተሰቦችህ በሱ ምስል ሸክላ ሰሪ በሰው ምስል ሰርቶ ለቤተሰቦችህ ጊፍት የሰጣቸው መስሎኝ ነበር። በቃ ጊፍት የተሰጡ መስሎኝ ነበረ። የምርሽን ነው ግን እየቀለድሽብኝ ነው? አይ አይደለም። ግን ለምንድን ነው እንደዚህ የምትቀልጅብኝ? እስቲ የሚያሳምነኝን አንድ ምክንያት ስጠኝ። እስቲ ስጠኝ ምክንያት። ምሳሉ እየተፈጠርኩ ሰው ስለሆንኩ ብቻ እኮ ልታከብርኝ ይገባ ነበረ። በቃ በፈጣሪ በአምሳሉ የተሰራው ሰው ስለሆነ ልታከብርኝ ይገባሽ ነበር። በቃ ይገባሽ እኮ ነበር። በሰው አምሳሉ የተፈጠርክ ሰው አመስለኝም። በቃ ቅዱስ ዝም ብዬ ሳይህ ግን ተንቀሳቃሽ አሻንጉሊት ነው እኮ የምመስለኝ። በቃ ቅዱስ ዝም ብዬ ስመለከትና አኳኋንን ሳየው ተንቀሳቃሽ አሻንጉሊት ነው የሚመስለው። ምን ያንሰኛል ከሰው? እኔስ ምንድን ነኝ? ከሰው የሚያሳንሰኝ ነገር ምን አለ ብሎ ጥያቄ ሲያቀርብላት፣ አይ በሰው አምሳል የተሰራ አሻንጉሊት ነው የምመስለው። በቃ አሻንጉሊት ትመስለኛለህ። ያ ደግሞ ቆንጆ ነው ብላ ለሷ ቆንጆ የሆነው ያማራት ሌላ ወዶባታል። ግን ይሄ የሚወዳትን ደግሞ ታናንቀዋለች። አስቡት እንግዲህ። ይወን እባክሽ ስርዓት ይኑርሽ። ስላፈቀድኩሽ እንጂ ማንነቴን እምረሳሶ አይደለሁም። ስርዓት ባይኖርህስ ምን ታመጣለህ? ምን ያመጣል? ስርዓት ባይኖረኝስ ምን ታመጣለህ? ከዚህ በኋላ አጠገቤ ባይህ እደፋለሁ። ምን ይመስላል? እሺ ምን ይመስላል? በማለት ትዝትበታለች። በመጨረሻው ግን ወንድነትህን የምታሳይ ከሆነ እውነት ከውስጥ የምታፈቅረ ከሆነ ሀንቾዬን ግደልልኝ። በቃ ለሚስቱ ጀግና እሷን ገለህ አሳየኝ ትለዋለች። እሱ እንግዲህ እሱ ያለችውን ቃል ለመፈጸም ለምን ሀንቾዬን ግደልልኝ አለችኝ? ሀንቾዬን ተገደልኩ በኋላ ለእኔ ትሆነኛለች ወይ ወደ እኔ ትመጣለች ወይ አላለም። እሱ ያለችውን ትእዛዝ ነው የተቀበለው ወረዴ። ምክንያቱም እሷ ሀንቾን ለምንድን ነው ሀንቾ ተገደለች በኋላ ምናልባት አዝራ ነገ ወደ እኔ ይመጣል የሚለው ነገር ነው እሷ ውስጥ ያለው። እሱ ግን ወንድነት ነው ብሏል። ወንድነትን አሳየ ስትለው ምን ላድርግልሽ ይላታል። ሴት የላከው ሞት አይፈራም ነውና ሀንቾን ገለህ አሳየ። ወንድ ከወንድ አይ ሰው መግደል እኮ ኃጢአት ነው ቢላትም አይ የራስ ጉዳይ እሷን ገለህ አሳየኝ ከዛ በኋላ አለችው። ግን ለሱ ልትሆንለት አይደለም። አዝራ ወደ እሷ እንዲመጣ ሀንቾን ሲያጣ ምናልባት አዝራ ወደ እኔ ይመጣልኛም በሚል ነው። እንግዲህ ተመልከቱ እዚህ ጋ ልጁ መንቃት የነበረበት እሷን ግደልልኝ ብላ እሷ ከሞተች በኋላ የሱ ፍቅረኛ አልኩን አትወደውም፣ ኦልሬዲ አትወደውም ልጁን። ወይኔ በቃሉ እንዴት ተጫወክብኝ አይደለ? እንዴት ተጫወክብኝ። እርግብ እኮ በህይወት ካለች እርግብ ታልተገደለች አለቀልኝ ማለት ነው። በቃሉ እንዲህ ለብቻ የተመልሼ ወደ ማረሚያ ቤት ብቻዬን የምበሰብስ መስሎሃል? ብቻዬንማ አልበሰብስ። ተያይዘን ነው ገደለት የምንገባት። በቃ ተያይዘን ነው ገደል የምንገባው። በቃሉ አላወቀኝም ማለት ነው። እኔ ጋር ጨዋታ እንዲቀላል መስሎታል። ተያይዘን ገደል እንገባታለን። አላወቀኝም። ማን እንደሆንኩና ምን እንደሆንኩ ጠንቅቆ አያውቀኝም። በቃሉ እንኳን እሱና ሜላንትም አልቻለችኝ። ሜላንትንም ሰርቻታለሁ። በእጇ ብሬ የበላ የጠጣሁ ስንት ነገር ያደርገችልኝ።
የልጅነት ጓደኛዬንም አልቻለችኝም እንኳን ይሄ ሽማግሌ ትላለች። እንግዲህ ወይዘሮ ባዩሽ እንግዲህ ወዳጅም ጥላትም ምንም ነገር የማትል ሴትዮ ነች። ለአብሮ አደጓ እንኳን ለወይዘሮ ሜላንት ያልተመለሰች እንኳን ትናንት ላገኘችው ለአቶ በቃሉም የፈለጋት እንግዲህ የነ ወይዘሮ ሜላንት ድርጅት እንዲከስርና የነ ወይዘሮ ሜላንት ድርጅት ይከስር የእሱ ድርጅት በገበያው ላይ ተፈላጊነቱ እንዲጨምርለት እንደዚሁም ደግሞ የእሱ ምርቶች በገበያው እንዲጥለቀለቁ አስቦ ነው ወይዘሮ ባዩሽን የተጠጋት። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እና እንግዲህ በአሁኑ ሰዓት ፊልሚያቸው እንደቀጠለ ነው። በተለይ ደግሞ ወይዘሮ ባዩሽ ከመቼውም በላይ አሁን ተስፋ ቆርጣለች። እነ ወይዘሮ ሜላንትን የመበቀል ስራዋን በደንብ ነው እያደረገች ያለችው። በተቃራኒው ደግሞ ወይዘሮ ሜላንት ቀዝቅዛለች። በቃ ቀዝቅዛለች፣ ብርድ ብላለች። አሁን ላይ በተለይ ደግሞ በተባሏ ጋር እንግዲህ ቀጣይ የሚነሳው ውዝግብ ሊኖርም ይችላል። ምክንያቱም ምንም ታትፈራ እውነቱን ወይዘሮ ባዩሽ ለሜላንት ነግራታለች። መስፍንን እንደምትፈልገውና እንደምታፈቅረው ነግራታለች። ምናልባት በሜላንት የልጅነት ጓደኛ እንደዛ ስትሆንላት የነበረችውን ነገ መስፍን ላይ ታፈጣለች እንጂ የልጅነት ጓደኛ እንደዛ አደረገች ብላ በሷ እንደማትልም እርግጠኛ ሆኜ እናገራለሁ። ላይክ ሰብስክራይብ ሸር አድርጎ አመሰግናለሁ።